ዛሬ የምንነጋገርበት የመጽሐፍ ቅዱስ ክፍል ያለው በሐዋርያት ሥራ ምዕራፍ 1 ላይ ነው። በሐዋርያት ሥራ ምዕራፍ 1 ላይ የእግዚአብሔርን ቃል እንከፋፈልና እንጸልያለን። ክብር ለኢየሱስ ይሁን። በዚህ በሐዋርያት ሥራ ምዕራፍ 1 ላይ እንዲህ የሚል ቃል እናነብና ጸልያለን። ከቁጥር 1 እስከ 11 ድረስ ያለውን አነባለሁኝ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትሆናላችሁ? ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እነርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ እነሆ ነጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ምን ያደርጋል? እስቲ ጮክ በሉና ምን ያደርጋል? እንደገና ድገሙልኝ። ምን ያደርጋል? ይመጣል። የሚመጣው ጌታ ይመጣል። ክብር ለኢየሱስ ይሁን። እንግዲህ በዚህ በተነጋገርንበት ወይም ባነበብነው ክፍል ላይ እንዲህ እንላለን። መንፈስ ቅዱስ ሲመጣ የሚል ርዕስ ሰጥቼዋለሁ እኔ። እናንተ ደግሞ እንደሚመቻችሁ ልታረጉት ትችላላችሁ። ርዕስ ላይ ክልክል የለም። የመልእክቱን ጭብጥ ስትመለከቱ፣ ነጥቦቻችንን ስትመለከቱ ያን ጊዜ ይሄ ርዕስ ቢሆን ጥሩ ነው ብላችሁ ካስቀመጣችሁት ቅር አይለኝም። የወደዳችሁትን ልታደርጉ ትችላላችሁ። ነገር ግን በዚህ ክፍል ላይ የሚነግረን አንድ መሰረታዊ ነገር እንዳለ እንረዳለን። እንደሚታወቀው የመንፈስ ቅዱስ አገልግሎት ዛሬ ባለንባት ቤተክርስቲያን ውስጥ 2 አይነት መልክ እንዳለው ይታወቃል። ያው በሁላችን ዘንድ ስለሚታወቅ አንዳንዶች ባልተገባ መንገድ ኤክስትሪም ወስደውት ለጥጠው አበላሽተውብናል። አንዳንዶች ደግሞ ሙሉ ለሙሉ ያንን ኤክስትሪሚቲ እንዳይሰራ ፈልገው ትተውታል። ከዚህ የተነሳ የቤተክርስቲያን መልክ 2 አይነት መልክ እንድትሆን አስገድዷል። እኔና እናንተ ግን እንዲህ ለማድረግ ጥረት እናደርጋለን። መንፈስ ቅዱስን እንደ ቃሉ ብዙዎቹ ወደ ቀኝ ለጥጠው ወይም ወደ ግራ ለጥጠው የወሰዱት ኤክስትሪሚቲው እንዲህ ይሆናል። መንፈስ ቅዱስ ብቻ ዝም ብለህ የሚልህን ብቻ ስማ፣ መጠየቅ አይገባህም፣ ያለህን ብቻ ማድረግ ብቻ ነው የሚል አንድ ጽንፍ ተይዟል። ያ ጽንፍ አግባብ አይደለም። የመንፈስ ቅዱስ አገልግሎት ወይም በመንፈስ ቅዱስ የሚደረግ የጸጋ ስጦታ አገልግሎት መፈተሽ አለበት፣ መመርመር አለበት። አንደኛው ጽንፍ ደግሞ አይ ይሄ ነገር አስፈላጊ ስላልሆነ፣ ረባሽ ስለሆነ፣ ልምምዱ ጥሩ ስላልሆነ ባንጠቀምበትና ብንተውስ ምን አደከመን? ለዚህ መንፈስ ቅዱስ አዎ አለ፣ ግን ስራውን በዚህ ዘመን ምን አድርጓል? አቁሟል። ስለዚህ ስላቆመ እኛም አብረን ብናቆም ነው የሚሻለን የሚል አንድ ጽንፍ ተይዞ ተቀምጧል። ከዚህ የተነሳ
ትኩረታችን መሆን ያለበት ቃሉ ላይ ብቻ ነው የሚል አስተሳሰብ ተፈጥሯል። እኛ ግን ሐዋርያቱ እንዳደረጉት ብናደርግ ውጤታማ ያደርገናል። ምን? ሐዋርያቱ በሐዋርያት ሥራ ምዕራፍ 6 ላይ አንድ ጉዳይ ገጠማቸው። መንፈስ ቅዱስ በእነሱ ላይ ከመጣ በኋላ አገልግሎት እየሰፋና እየበዛ ሲሄድ ሰዎች እየተጨመሩ ሲመጡ የዚህ መጨመርና መብዛት ሁለት ነገር አመጣ። አንደኛው መልካም ነገር ይዞ መጣ፣ ሁለተኛው ደግሞ የሚያሳዝን ጉዳይ ይዞ መጣ። ምክንያቱም ከግሪክ የመጡትን ደቀ መዛሙርት በአይሁድ ያሉት ደቀ መዛሙርት ሲበድሉ ተገኙ፣ መድሎ ሲፈጸም ተገኘ። ያን ጊዜ መጡና አንድ ምክር መከሩ። ያ ምክር እንዲህ የሚል ነው: እኛ አገልግሎት ትተን ማዕድ እናገለግል ዘንድ የተገባ አይደለም። ታዲያስ ለዚህ የሚሆን ሰዎችን ለዩና አምጡልን አሉ። የሚገርማችሁ ነገር መለያ አድርገው ወይም መመዘኛ አድርገው በሐዋርያት ሥራ ምዕራፍ 6 ላይ ያስቀመጡት እንዲህ አይነቶቹን ሰዎች ነው። ተመልከቱት፣ ቃሉ በጣም አስገራሚ ነው። እንዲህ አሉ 12ቱም ቁጥር 2 ላይ 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው: የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም። ስለዚህ ወንድሞች ሆይ በመልካም የተመሰከረላቸውን አንድ፣ ሁለተኛ መንፈስ ቅዱስ ምን ያረገባቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከናንተ ምን አድርጉ? ምረጡ። ስለዚህም ጉዳይ ምን እናረጋቸዋለን? እንሾማቸዋል። ተመልከቱ፣ መንፈስ ቅዱስና ጥበብ የሞላባቸውን። ኢቭን ማዕድ እንኳን ማገልገል ያለ መንፈስ ቅዱስ የሚቻል ጉዳይ አይደለም። ስለዚህ አሉና እኛ ግን አሉ ምን ብለው ተናገሩ? እኛ ግን ምን እናድርጋሉ? ለጸሎትና ለቃሉን ለማገልገል ምን እናደርጋለን? እንተጋለን። አያችሁ፣ ለጸሎትና ቃሉን ለማገልገል ምን እናደርጋለን? እንተጋለን። እንግዲህ በጸሎት በምንበረታበት ጊዜ፣ በጸሎት በምንተጋበት ጊዜ መንፈስ ቅዱስ እንዲሰራ እንፈቅድለታለን። ቃሉን ደግሞ ይዘን ስንተጋ ትውልድ ይታነጽበታል፣ እግዚአብሔርን ማወቅ ይበዛል። እንደዚሁም ደግሞ እውነተኛ የክርስቶስ ደቀ መዝሙርነት እየሰፋና እየበዛ እንዲመጣ ያደርጋል። ጸሎትና ቃሉ ተያይዘው የሚሄዱ፣ መንፈስ ቅዱስና ቃሉ ተያይዘው የሚሄዱ እንጂ ቃሉን ብቻ በአንድ ወገን እንደዚሁም መንፈሱን ብቻ በአንድ ወገን ይዞ መሄድ ማድከምና ማባከን ስለሆነ እንደዛ እንዳይሆንብን እኛ ግን እንስማማለን። ቃሉንም እንይዛለን፣ መንፈሱንም እንይዛለን። የሚስማማው ሰው አሜን ይበልልኝ። ክብር ለኢየሱስ ይሁን። ስለዚህ በዚህ እውነት ላይ ቆመን ይህንን እናደርጋለን። መንፈስ ቅዱስ ሲመጣ ምን ይሆናል? ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው መልእክቶች ውስጥ የሐዋርያት ሥራ መጽሐፍ እንደሚታወቀው ከሉቃስ ወንጌል ቀጥሎ የተጻፈ መጽሐፍ ለመሆኑ ለቃለ ሕይወት መንገር ጊዜ ማባከን ነው። ምክንያቱም ቃለ ሕይወት ቤተክርስቲያን ባለችበት ቦታ ሁሉ ስነ መለኮት ትምህርት ቤት አብሮ አለ። ስለዚህ በአንድም ይሁን በሌላ መንገድ ስነ መለኮት ትምህርት ቤት በግድ እንማራለን። ስለዚህ ግድ ነው። ማያውቅ ሰው ይኖራል ብዬ ተስፋ አላደርግም። ነገር ግን ዋናው ነጥብ በዚህ መልእክት ውስጥ ምንድነው ብለን ስናስብ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ የሚነግረው ሉቃስ የሚናገረው የሚዘግበው ይሄንን ዘገባ በሚናገርበት ጊዜ ኢየሱስ ስላደረጋቸው ነገሮች የሚናገረው መልእክት እንደሆነ እናውቃለን። በተለይም ደግሞ ከትንሳኤው በኋላ በጣም ደስ የሚለኝና የምወደው ክፍል ነው። በጣም የምወደው ክፍል ነው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል መልእክት ላይ ያገለግል የነበረበትን ዋና ሐሳብ ስንመለከት በመንፈስ ቅዱስ ነበር። እስቲ በሉልኝ፣ በማ እስቲ ድገሙልኝ። አያችሁ፣ ጌታ ኢየሱስ ያለ መንፈስ ቅዱስ ምንም እንደማያደርግ አውቆ መንፈስ ቅዱስን ይጠብቅ ነበር። እንደምታውቁት መንፈስ ቅዱስ በእርሱ ላይ ከወረደ በኋላ ሁለት ነገር ሆኗል። በኢየሱስ ሕይወት ላይ ሁለት ነገር ሆኗል። በመጀመሪያ እርሱን ሰራው። መንፈስ ቅዱስ በእርሱ ላይ ሲመጣ በመጀመሪያ እርሱን ሰራው፣ ቀጠለና በእርሱ ሰራበት። ሁለት ነገር ነው የሆነው። መንፈስ ቅዱስ ልክ በተጠመቀ ጊዜ በእርሱ ላይ ሲወርድ
ያንን መንፈስ በሙላት ከተቀበለ በኋላ ቀጥታ ወደ አገልግሎት አይደለም የሄደው። ወደ አገልግሎት አይደለም የሄደው። ጌታ ኢየሱስን ያው መንፈስ ወዴት መራው ይለናል? ካሞን ወዴት መራው? አጠገባችሁ ላለ ሰው ንገሩልኝ። መንፈስ ቅዱስ ሲመጣ ወደ ምድረ በዳ ነው መጀመሪያ የሚመራው በሉልኝ። አቺ ምድረ በዳን የማይወድ ሰው አገልግሎት ሊቀበል በፍጹም አይችልም። ኢየሱስ ላይ ይሄን ኦፍ ኮርስ ያው ይታወቃል መቼም ጌታ ኢየሱስ ተቸግሮ እንዳልሆነ ይገባናል። ወይ የኃጢአት ችግር ገጥሞት እንዳልሆነ ይገባል። ነገር ግን የኛ ሞዴልና ምሳሌ ስለሆነ መንፈስ ቅዱስ ሲመጣ በመጀመሪያ የሚያደርገው እኔና እናንተን ማጥራት ነው፣ መስራት ነው። እኔና እናንተ ሳንሰራ መንፈስ ቅዱስ በእኛ ሊሰራ ይቸገራል። ስለዚህ ወዴት ወሰደው ይላል? ወደ ምድረ በዳ። እስቲ በሉልኝ ወዴት? አሁን ብዙ ጊዜ ችግሩ እንዲሰራብን እንፈልጋለን፣ እንዲሰራን ግን አንፈልግም። ብዙ ጊዜ ችግር የሆነብን እሱ ነው። ብዙ አገልጋዮች እግዚአብሔር እንዲሰራብን እንናፍቃለን። ቆዩ ከመስራቴ በፊት ልስራችሁ ሲለን ግን ቆይ እሱን ልንጥላቸው የተገባቸው ጉዳዮችን ሲጠይቀን አይ እሱ በግራ ኪስ እርሱ በቀኝ ኪስ ይቀመጥ እንለዋለን። ከዚህ የተነሳ መንፈስ ቅዱስ ምን ያደርጋል? ዝም ይላል። አያስቸግርም። ደግነቱ አያስቸግርም። ለምን? ፈቃደኛ እስኪያገኝ ድረስ፣ የተከፈተ እስኪያገኝ ድረስ፣ ራሱን የሰጠ እስኪያገኝ ድረስ፣ ስራብኝ የሚለውን ሰው አስቀድሞ ስራኝ እስኪል ድረስ። እንደምታውቁት ጌታ ኢየሱስ ወደ ምድረ በዳ ከሄደ በኋላ እንዴት አስቸጋሪ የሆኑ መንገዶችንና ጎዳናዎችን እንዳለፈ ሁላችን እናስተውላለን። ሉቃስ ወንጌል ላይ ይህንን መልእክት ስንመለከት እንዲህ እንገነዘበዋለን። ሉቃስ ምዕራፍ 4 ላይ ሄደን ስናይ ይህንን ቃል በቀላሉ ማየት እንድንችል ያደርገናል። ይስራን ዛሬ አሜን የሚል አሜን ይሆንለታል። ሃሌሉያ። ዋው! እንደምታውቁት እኔ የመጣው ከኮልፌ ነው። ኮልፌ ደግሞ ጩኸት ብቻ ነው። እንደምታውቁት ጩኸት ብቻ፣ ዝም የሚል የለ ወል ብቻ ነው ያለውና ብዙ ጩኸት ስለለመድኩኝ ምናልባት ትንሽ ጩኸት ስሰማ ምን ሆነው ነው እላለሁ። የኔ ልማድ ነው። አይዟችሁ፣ እንዳሰጉ የሚገርም ነገር ነው። ክብር ለኢየሱስ ይሁን። ዋው! የሚገርመው ጌታ ኢየሱስ በመንፈስ ቅዱስ ከተሞላ በኋላ የሆነውን ተመልከቱ። ምዕራፍ 4 ላይ እንዲህ ይላል። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ምን አደረገ ይላል? ተመለሰ። አሁን ልክ ይሄንን የሚነግረን በጥምቀቱ ጊዜ የሆነውን ነው። መንፈስ ቅዱስ በኢየሱስ ላይ ምን አደረገ? ወረደበት። ከዛ በመንፈስ ተሞልቶ ከዮርዳኖስ ተመለሰ። ዮርዳኖስ የጥምቀት ስፍራው ስለነበር ከዛ በኋላ መንፈስ ቅዱስ ተሞልቷል። ሁሉ ነገር አልቋል። አሁን ቀጥታ ወዴት? ወደ አገልግሎት መሄድ ሲገባው ያደረገውን ተመልከቱልኝ። መንፈስም ወዴት ወሰደው ይላል? ወደ ምድረ በዳ። ቺም ፓርት ነው እኛ ማንወዳት። እሷን ፓስተር አትስበክ እባክህ ይሄን ዝለለውና ሻባባባ በልልኝ ነው። አይኔ ያለል ከየት አምጥቼ ነው ምለው እሱ ያላለው። አየችን የምድረ በዳ ጎዳናና መንገድ ብዙዎቻችን ስለማንወዳት ዋጋ ስለምታስከፍል ፈቃደኞች አይደል። ዛሬ ግን ይሄ ክብር ይምጣ። ማን ነው የሚስማማ? ይምጣ የሚል ማን ነው? ይምጣ የሚል ማን ነው? አይዟችሁ፣ ሊያጠራ ስለሆነ ሊሰራ ስለሆነ በእኛ ከመስራቱ በፊት እኛን ሊሰራ ስለሆነ የተሰራ ስለሆነ የሚሰራበት ጌታ በሕይወታችን እንዲሰራ መንፈስ ቅዱስ መምጣት አለበት። መንፈስ ቅዱስ ሲመጣ የሚሆነው የመጀመሪያው ነገር ይሄ ነው። ከዛ እንደዚህ ያለ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ምን ሆነ ይላል? ዋረ ቻሌንጅ
ምን አይነት ቀን ነው? በዚህ ቀን መጣ ቻሌንጅ ታወራለህ እንዴ ፓስተር? ጀስት ፈውስ ለምን አታወራም? እኮ ፈውስ ላወራ ነው። ፈውስ ላወራ ስለሆነ መጀመሪያ መጥራት ያለበት መጥራት አለበት። ሃሌሉያ። አጠገባችሁ ላለ ሰው ባካችሁ በታላቅ ትህትና እኔን ሆናችሁ ንገሩልኝ፣ ምድረ በዳ ይቀድማል በሉልኝ። ምድረ በዳ ይቀድማል። ምድረ በዳ በሌለበት ፈውስ የለም የለም የለም። ይሄንን ህይወት ነው። ያው ሶስት ነገር እንደተፈተነ ታውቃላችሁ። እሱን ዛሬ ጊዜ አላባክንባችሁም። ነገር ግን የመጀመሪያው ጉዞ ወደ ምድረ በዳ ነው። ምድረ በዳ ሄዶ ተሰርቶ ካለቀ በኋላ መጣ ጌታ ኢየሱስ መጣ። ቁጥር 14 ላይ ልውሰዳችሁ። እንደዚህ ይላል፣ ኢየሱስም ይላል እንደገና በድጋሚ ኢየሱስም አብረና አንብበው በመንፈስ ኃይል ወዴት? ወደ ገሊላ ምን አረገ? ተመለሰ። ቅድምስ ወደ ምድረ በዳ፣ አሁንስ ወደ ገሊላ። አያችሁ፣ ምድረ በዳ ባለበት ጎዳና ምድረ በዳ ላይ ድል ያደረገ ነው ወደ ገሊላ መመለስ የሚችለው። ወደ ገሊላ መመለስ የሚችለው ወደ ገሊላ ለመመለስ በመጀመሪያ የምድረ በዳ ጉዞ ምን መሆን አለበት? ማለቅ አለበት። ምናልባት አንዳንዶቻችሁ በዚህ ጎዳና ያለፋችሁ ያላችሁ እንኳን ደስ ያላችሁ። ዛሬ የመጨረሻ ቀናችሁ ይሆናል። የሚያምን ካለ ጮሆ አሜን ይበልልኝ። ይኸውላችሁ የምናልፍባቸው የምድረ በዳ ጎዳናዎች የተለያዩ ናቸው። ምናልባትም እኔና እናንተ የምናልፍባቸው ኢየሱስ እያለፈባቸው ካላቸው ነገር ጋር ሊለያይ ይችላል። እርሱም በቀጥታ ወደ ምድረ በዳ ነው የወሰደው። እኔና እናንተ ግን የጤንነት ተግዳሮት የሚባል ምድረ በዳ ውስጥ ልናልፍ እንችላለን። ፋይናንሻል ቻሌንጅ ወደሚባል ምድረ በዳ ውስጥ ልናልፍ እንችላለን። እንደዚሁም የልጅ ጉዳይ ስታስቡት የሚያንገበግብ አንጀት የሚያቃጥል የልጄ ነገር እኮ ነው የሚያስብል ጉዳይ ላይ ልናልፍ እንችላለን። ዛሬ ግን መደምደሚያው ይሆናል። የሚያምን ካለ ጮሆ አሜን ይበልልኝ። ለዚህ ያለፍንበት ያለንበት ጎዳና እርሱ እኛ የምንሰራበት ነው። ስለዚህ መንፈስ ቅዱስ ሲመጣ በመጀመሪያ የሚያደርገው እኔና እናንተን ወዴት መውሰድ ነው? ወደ ምድረ በዳ። በሌላ አማርኛ እኛን ወደ መስራት ነው። መሰራት የሚፈልግ ሰው አለ? 10 11 12 13 14 15 16 አጨብጭቡና ለጌታ ክብር ስጡልኝ። ዋው ዳሴት አያችሁ፣ ሲሰራን ነው ይሰራብን የሚመጣው። አየ በመንፈስ ኃይል መምጣት የሚቻለው ጀስት አስቀድሞ ተሰርቶ ነው። ለዚህ ዛሬ ለብዙዎች ነፃ መውጣት ይሆናል። ለብዙዎች የታሰረ ነገራቸው ይፈታል። አምነዋለሁ እኔ ጌታዬን በጣም አምነዋለሁ። የሚገርማችሁ እኔ የምወደው ፓስተሬ ታውቁታላችሁ። እግዚአብሔር ሐዋርያ አይደለም ያገኘው ይላል። እግዚአብሔር ነብይ አይደለም። አንዳንዶች ነብይ ሲሉት እኔ ነብይ አይደለሁም ይላል። አንዳንዶች ፓስተርም ይሁንላችሁ መቼም ይላል። አንዳንዴ ጀስት እግዚአብሔር ማንን አገኘ ብላችሁ ካላችሁ አማኝ አግኝቷል ይላል። አለቀ። አማኝ አግኝቷል። በነገራችን ላይ ፓስተር እንሁን፣ ነብይ እንሁን፣ ሐዋርያ እንሁን፣ አስተማሪ እንሁን፣ ወንጌላዊ እንሁን የሥራ ስማችን ነው። ቀስ በሉና ንገሩልኝ አጠገባችሁ ላለ ሰው የሥራ ስማችን ነው በሉልኝ። የሥራ ስማችን ነው። ማንነታችንን መግለጫ አይደለም። የሥራ ስማችን ነው። የሥራ ስም ነው እሱ። የሥራ ስም ነው። ለሥራ የተሰጠን ስም ነው እሱ። እውነተኛ ማንነታችን የእግዚአብሔር ልጅ የሚል ነው። ዋው! የሚስማማው ሰው ካለ ያጨብጭብና ክብር ይስጠልኝ። የእግዚአብሔር ልጅ የሚለው ነው። ዋው! አያ እውነተኛ የማንነት መጠሪያችንና መገለጫችን ከእግዚአብሔር ጋር ያለን ህብረት መታወቂያው በእግዚአብሔር ልጅነት ነው። ይሄ ወደ ላይና ወደ ጎን የሚባል አለ አይደል? ቨርቲካል ኤንድ ሆሪዞንታል የሚባል ሪሌሽንሺፕ ህብረቱ አለ አይደለም? ህብረቱ ወደ ላይ ህብረት ስናደርግ በእግዚአብሔር ልጅነት ነው ህብረት የምናደርገው።
በፓስተርነት አይደለም ህብረት የምናደርገው። ጌታ ሆይ ስም ለዘላለም የተባረከ ይሁን። ታውቃለህ ፓስተር እኮ ነኝ እኔ። ፓስተሩ መጥቶ ሊያገለግል ስለሆነ ምን እግዚአብሔር ቆሞ ስለምንድን ነው የምታወራው? ያው ታውቃለህ አፖስትል እንደሆንኩኝ እኔ ፕሮፌት እንደሆንኩኝ እርሳው። አሁን እኔ ካንተ ጋር ህብረት የማደርገው አባቴ ስትለኝ ነው። እኔም ደግሞ ምኔ ስልህ ነው? ልጄ ስልህ ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ስል ነው። አጨብጭቡና ለዚህ ጌታ ክብር ስጡልኝ። ልጅ ስል ነው። ልጅነት ነው። ወደ ጎን ያለው ህብረታችን ደግሞ ወንድማማችና እህትማማችነት ነው። ለዚህ ነው መጽሐፍ ቅዱስ ወንድሞች ሆይ የሚለው። ወንድሞች ሆይ ውስጥ እህቶች ሆይ አሉ። እንግዲህ አደራችሁ፣ ያው እንግዲህ አጻጻፍ ስልት ነው እሱ። ወንድሞች ሆይ ህብረታችን ወንድሞች ሆይ አሊያም እህቶች ሆይ ነው እንጂ ፕሮፌት ሰምባዲ ፓስተር ሰምባዲ እሱ አይደለም። ጀስት ወንድሜ ብዬ ስመጣ የሚሰማኝ ደስታና ክብር ታላቅ ነው። ይሄ ማለት አንከባበር ብያለሁ አላልኩም። አንተ ታቃልላለህ አገልግሎታችን። እንደዚህ ማረጋውን ጥሩ ነው? አይ ጥሩ አይደለም ማለቴ እዚህ ቤት ሁላችንም ስለምንከባበር መከባበራችን ደግሞ በፍቅር ላይ የተመሰረተ ስለሆነ አይዞ ፓስተር ሚሊዮን ፓስተርነትን የሚነካ የለም። ሐሳብ እንዳይገባስ። ነገር ግን አንድ ሚስጥር ገብቶኛል። አንድ ወንድም አግኝቻለሁ፣ አንድ እህት አግኝቻለሁ፣ አንድ ዘመድ አግኝቻለሁ፣ አንድ እግዚአብሔር ቤተሰብ አግኝቻለሁ፣ አንድ ሰው አግኝቻለሁ። ህብረታችን ወንድማማችና እህትማማችነት ነው። ለዚህ እግዚአብሔር በልዩነት በመንፈስ ቅዱስ ኃይል በእኛ ላይ እንዲሰራ ሲመጣ አስቀድሞ ማንን ነው የሚሰራው? እኔን ሳይሰራ በእኔ ሊሰራ አይመጣም። እኔ ማራገፍ ያለብኝን ሳላራገፍ እግዚአብሔር መጥቶ በእኔ ሊጠቀም አይችልም። ለምን? ስሙን ማስነቀፍ ስለማይፈልግ። ምክንያት የሚሰራው ስሙ ስለሆነ፣ የሚሰራው ምኑ ስለሆነ? ስሙ ስለሆነ። እኔ አይደለሁም የምሰራው፣ እሱ ነው የሚሰራው። ግን የሚሰራው በስሙ ስለሆነ ስሙን መንፈስ ቅዱስ ስለሚያከብረው ኢየሱስ የተባለውን ይሄንን ስም በልዩነት ስለሚያከብረው የትም ቦታ ገብርኤል ብትሉ ማንም ቅር አይለውም። የትም ቦታ ሚካኤል ብትሉ ቅር አይለውም። የትም ቦታ ማርያም ብትሉ ቅር አይለውም። ኢየሱስ ስትሉ ግን ታክሲው ይነቃነቃል። ምን ማለት ነው? ምንድነው ይሄ? እንደዚህ አይነት ድምጽ ጥሩ አይደለም። ሌላ ቦታ ሄዱና ተናገሩ ይሄንን ስም። ይሄ ስም መነገር የለበትም። ኖ ኖ ኖ ኖ ኖ። ታክሲም ይሁን ባስም ይሁን ሰፈርም ይሁን ቤትም ይሁን አንድ ስም አለ። ጥሩልኝ ባካችሁ፣ ድገሙና ጥሩልኝ። የመጨረሻ ኢየሱስ የሚያናወጥ ስም መንፈስ ቅዱስ። አጨብጭቡለት፣ ክብር ይሁን ኢየሱስ። ኢየሱስ ዋው! አያችሁ፣ ይሄ ኢየሱስ ሲመጣ በመንፈስ ቅዱስ ኃይል ነው መገለጥ የጀመረው። ያን ጊዜ የሆነውን ታሪክ ታውቃላችሁ። በገሊላ ተመለሰ። ስለ እርሱም ባለች ዙሪያ አገር ሁሉ ዝናው ምን አረገ? ወጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር አለ። ከዛ ቀጠለ። ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ምን አረገ? ያው እንግዲህ የነሱ ሰንበት ቅዳሜ እንደሆነ ይነግሩናል። ትልቁ ቅዳሜ ማን ነው? ትልቁ ሰንበትና ትንሹ ሰንበት አላቸው። በእነዚህ ብቻ ቅዳሜ የሚሆኑ እሁድ ዋሬቨር ጀስት አንድ ነገር ግን እንደ ልማዱ ቸርች እኔና እናንተ እንደምንሰበሰበው ህዝቡ ተሰብስቧል። ኢየሱስም እንደዚሁ መጥቶ ከዚህ በፊት እንደሚሰጡት መጽሐፍ ያነባል። ከዚህ በፊት አንብቦ አልፏል። ዝም ብለው ሰምተውታል። ምክንያቱም ልማድ ስለሆነ አንብበው ጨረሰ ቻው ብለው ወጥተዋል። የዛሬው ግን ይለያል። አንድ ሰው ይጮህና አሜን ይበልልኝ። የዛሬው ግን ይለያል። የዛሬው ግን ይለያል። ለምን ስትሉኝ የመጣበት መምጣት በመንፈስ ቅዱስ ኃይል ስለሆነ። የነብዩን መጽሐፍ የነብዩ ኢሳይያስንም መጽሐፍ ሰጡት። መጽሐፉንም በተረተረው ጊዜ ያው ጥቅልል ስለሆነ ከፈተው። እንዲህ የሚል ቃል አገኘ፣ የጌታ መንፈስ። እስቲ በሉልኝ ባካችሁ፣ የማ መንፈስ?
የማመንፈስ የማመንፈስ የት ነው አለ? መንፈስ ቅዱስ ካልመጣ ነገሮች እንደማይቀየሩ ያውቃል። ያለ መንፈስ ቅዱስ ምንም እንደማይሆን ያውቃል። ይሄ በተለይ ለኔና ለናንተ ነው። በስጋው ወራት ኢየሱስ በተመላለሰባቸው ጊዜያቶች ውስጥ ልክ እንደኔና እንደናንተ ነው ያደረገው። ፍጹም ሰው ፍጹም አምላክ እንደሆነ ብናውቅም አሁን ግን እዚህ ጋር የምናገኘው ፍጹም ሰውነቱን ነው። መንፈስ ቅዱስን የሚናፍቅበት ያለ መንፈስ ቅዱስ ምንም ማድረግ እንደማንችል እኔና እናንተ እንዲገባን እርሱ ስለኔና ስለናንተ እንደኔና እንደናንተ ሆነ። ዝም አለ፣ እንደማያውቅ ሆነ። ያለ መንፈስ ቅዱስ ነገሩ እንደማይሆን አረጋገጠ። ከዛ መጥቶ እንዲህ አደረገ። የጌታን መንፈስ በሕይወቱ ናፈቀ። ከዛ እንዲህ አለ፣ የጌታ መንፈስ በኔ ላይ ነው አለና ከዛ ስትለው ከዛ በኋላማ በቃ አለቀ። ስራ ተጀመረ። የጌታ መንፈስማ ከመጣ በኋላ አለቀ እኮ ነገሩ። ምን ይሆናል ስትሉት እንዲህ አለ፣ ለድሆች ምን ይሆናል አለ? ለድሆች ወንጌልን ምን አደርግ ዘንድ እሰብክ ዘንድ ምን አድርጎኛል? ቀብቶኛል። ለታሰሩትም ምንን? መፈታትን፣ ለዕውሮችም ምንን? ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ምን አድርጎኛል? ልኮኛል። አየ በመንፈስ ጠቅጥቆ የላከኝ ይሄን እንዳደርግ። ይሄ አገልግሎት በኢየሱስ ሕይወት ሆኗል አልሆነም? ሆኗል። ይሄ አገልግሎት ሆኗል አልሆነም? እስቲ ጆክ በሉና። ኦፍ ኮርስ የልጅ ጥያቄ ቢሆንም ግድ የለም አይዟችሁ ላስቸግራችሁ። ሆኗል አልሆነም? እሺ በመንፈስ ቅዱስ እንደሆነ እርግጠኛ ከሆንን ሐዋርያት ሥራ ምዕራፍ 1 ላይ የሚመጣው ይሄው ሌላ ታሪክ የለውም። ሐዋርያት ሥራ ምዕራፍ 1 የሚመጣው ቴዎፍሎስ ሆይ አለው። አሁን ደግሞ መጥቼ እኔ እንደዛ ቃሌዎት ሆይ የት ቦሌ ሆይ ልለው እንደሱ እንደማለት ነው። እንደዚህ አለ፣ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ምን ካረጋቸው በኋላ ምን ካረጋቸው በኋላ ወገኖቼ የተወደዳችሁ የከበራችሁ እግዚአብሔር ይባርካችሁ። በእውነት እዚህ መድረክ ላይ መቆም በራሱ ደስታ ነው። ዝም ብሎ ደስታ ያመጣል። አንድ ነገር ግን ላረጋግጥላችሁ፣ የትኛውም ደስታችን በመንፈስ ቅዱስ ካልታሸ ጥቅም የለውም። እያንዳንዷ ሞመንት የምትሆነው በመንፈስ ቅዱስ ነው። ትእዛዝን እንኳን የሰጣቸው ያለ መንፈስ ቅዱስ እንደማይችሉት ያውቃል። ስለዚህ እንዲህ እንድንል ያስፈልገናል። ልክ እንደዚህ መጽሐፍ እኔና እናንተም እንደ ሐዋርያትን በመንፈስ ካዘዛቸው የሚያስፈልጋቸው መንፈስ እንደሆነ ከተረዱ እኔና እናንተ ያለ መንፈስ ቅዱስ ምን ልናደርግ እንችላለን? ያውም እኔና እናንተ በዚህ ዘመን እነሱ እንኳን ቢያንስ በአካል አይተውታል። እኔና እናንተ ቢያንስ እንኳን በአካል አላየነውም፣ በመንፈስ ነው ያየነው። ዝም ብለን እንወደዋለን። ለምን አምነነዋል? ለዚህ ነው እኮ የሚደነቀው በእኛ ሳያዩኝ የሚያምኑ ምኖች ናቸው ብሎናል። በዚህ ብጽዕና እኮ ነው እኔና እናንተ እኮ ዛሬ እግዚአብሔር ልጅነትን ስልጣን ይዘን የምንመላለሰው። ታዲያ ያለ መንፈስ ቅዱስ እንዴት ይሆንልናል? መንገድ የለውም። መንገዱ መንፈስ ቅዱስ ነው። አሜን ትላላችሁ? መንገዱ መንፈስ ቅዱስ ነው። ስለዚህ እንደዚህ ያለ ጌታ ኢየሱስ ሲናገር በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ነገር ሁሉ መጀመሪያውን ጻፍኳልና ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ራሱን ለነርሱ ምን አረገ? አሳያቸው። አዩት። ሞቶ ነበር፣ ተነስቷል፣ ትንሳኤውን አረጋግጠዋል። አሁን 40 ቀን በምድር ላይ በተመላለሰበት ጊዜ ጌታ ኢየሱስ አንድ ማረጋገጫ ይሰጣቸው ነበር። ይመጣል አለሁ ይላቸዋል። ይላሉ፣ ይሄዳል። እንደገና ይመጣል አለሁ ይላቸዋል። አለ ይላሉ። ይመጣል እንደገና አለሁ ይላቸዋል፣ ይሄዳል።
ይመጣል አለሁ ይላቸዋል፣ ይሄዳል። ከሕማማቱ በኋላ እየተገለጠ ራሱን ካሳያቸው በኋላ የመጨረሻዋ መገለጥ ላይ ያለውን ስሙልኝ። የሚደንቅ እኮ ነው። ያለውን ስሙልኝ። እንዲህ አለ፣ ራሱን አሳያቸዋልና ከእነርሱም ጋር አብሮ ሳለ ምን እንዳያረጉ ነገራቸው? ከኢየሩሳሌም እንዳይወጡ አዘዛቸው። ከዛስ ነገር ግን ከእኔ የሰማችሁትን አንድ አብ የሰጠውን ምን የተስፋ ቃል ተመልከቱ። ቀጥሎ እንደዚህ አለ፣ አብ የሰጠውን የተስፋ ቃል ምን አድርጉ? ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከስንት ቀን በኋላ? ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትሆናላችሁ? እስቲ አንድ ሰው ይጮህና አሜን ይበለኝ። ይሁንልኝ ያለ አሜን ይበለኝ። ይሄ ቃል የኔ ነው ያለ አሜን ይበለኝ። የሚገርም ነው። ተመልከቱ። እኔ የሰጠኋችሁ ክርስቶስ፣ አብ የሰጠው የተስፋ ቃል፣ መንፈስ። አያችሁ፣ ይሄ አጀንዳ የመለኮት ሐሳብ ነው። የሥላሴ አጀንዳ ነው። የሥላሴ አጀንዳ ነው። በመንፈስ ቅዱስ መመላለስና በመንፈስ ቅዱስ ተሰርቶ እንዲሰራብን መፍቀድ የሥላሴ አጀንዳ ነው። የሥላሴ አጀንዳ፣ የሥላሴ አጀንዳ። ከዚህ አጀንዳ ጋር መስማማት የኔና የናንተን ኃላፊነት ይፈልጋል። የሚደንቃችሁ ነገር እንዲህ ነው የሆነው። ከጥቂት ቀን በኋላ 40 ቀን ተገልጧል። ከዚህ በኋላ የምትቀራቸው 10 ቀን ነች። ጥቂት ቀን። በዓለ ሃምሳ የተባለውም ቀን የተቆጠረው ከዛ በኋላ ነው። ከትንሣኤው በኋላ ከፋሲካ በኋላ የሚቆጠረው ሲቆጠር 50ኛው ቀን ላይ አይደል መንፈስ የወረደው። ጀስት 10 ቀን ብቻ ነች። ጥቂት ቀን ናት። ብዙ ረጅም አይደለም። ከዛ በኋላ ሰዎቹ አንድ ጥያቄ ጠይቆ ዝግጅታቸው አስደናቂ ስለነበረ ሰዎቹ ልባቸው ተሞልቶ ዋካታ በቃ ተዘጋጇት። አይገርምም? ዮሐንስና ጴጥሮስ ተዘጋጅ ጴጥሮስ ተዘጋጅ፣ ያዕቆብ ተዘጋጅ። ጌታ ኢየሱስ እንዲህ ብሎናል፣ መንፈስ ይወርድባችኋል ብሎናል። አብ የሰጠው የተስፋ ቃል ይፈጸማል ብሎናል። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎናል። ተዘጋጅ። የሚገርማችሁ ግን የተዘጋጁት ለራሳቸው አጀንዳ ነው። ዋት ክሬዚ! የተዘጋጁት ለራሳቸው አጀንዳ ነው። አጠገቡ ያለውን ሰው ተዘጋጅታ ተዘጋጅ፣ ዮሐንስ ተዘጋጅ። ሰዎቹ ለካ በራሳቸው አጀንዳ ተጠቅጥቀው ጥቅ ብለው ተሞልተው መንፈስ ቅዱስ እንዲመጣ ይናፍቃሉ። ጌታ ኢየሱስን አንድ ጥያቄ ጠየቁት። ጌታ ያሉት አቤት፣ ያልከው ነገር በጣም ደስ የሚያሰኝ ነው። ያነሳው እዛች ጋር እንዲሆነች ቦታ አለች፣ እሷ ላይ ምገነባት ፎቅ እያሉ ነው። ሰዎቹ ከፐርሰናል አጀንዳቸው ጋር ተያይዘው ወክ እያደረጉ ነው። ስለዚህ መነቃቃት ሆኖባቸዋል። በቃ የመጣው መንፈስ በእነሱ ላይ ሲመጣ የሚያነቃንቃቸው እንደሆነ ገብቷቸዋል። ግን ለግል አጀንዳ ታውቃለህ፣ ጠያቂዎች ናቸው። ታውቃላችሁ፣ ሰዎቹ ጠያቂዎች ነው፣ ዋዛ አይደሉም። ዮሐንስ 14 ላይ ታስታውሱ እንደሆነ ስለ መንገድ ጠይቀውታል፣ ስለ አብ ጠይቀውታል። ጠያቂ ናቸው። አንድ ብቻ እያሉ ጥያቄ በጥያቄ ከዚህ አንድ ሰው አይጠይቅህም አሉና ጥያቄ አለን አሉት። ምን ሲሉት እዩት ቃሉን። የሚገርመኝ ቃል ይሄ ነው። እንደዚህ ይላል፣ እነርሱም በተሰበሰቡ ጊዜ ጌታ ሆይ በየት ወራት? በየትኛው ወራት? ናው። እቺ ቃል ናው፣ ያቺ መንፈስ ቅዱስ በሚወርድባት ዮሐንስ በውሃ እንዳጠመቀ እናንተ ደግሞ በመንፈስ ቅዱስ በምትጠመቁ በዛች ሞመንት ውስጥ መልስ ይመጣሉ ያሉት። የምን መልስ ሲሉት የጠየቁትን ስሙት። በዚህ ወራት፣ በዚያ ወራት አይደለም ያሉት፣ በዚህ ወራት ምን ይሆናል? ለእስራኤል መንግስትን ትመልሳለህን? አያችሁ፣ ሰዎቹ በግል አጀንዳ ተይዘዋል። በግል አጀንዳ መንፈስ ቅዱስ ቢመጣም አይሰራም።
ቢመጣም ምን አያረግም? አይሰራም። እንዲመጣ በመናፈቅ ይመጣል። ነገር ግን ቢመጣም አጀንዳ እስካልተቀየረ ጊዜ ድረስ ምን አያረግም? አይሰራም። ስለዚህ እኔና እናንተ መሰራት ያለብን ከዚህ አንፃር ነው። ፐርሰናል አጀንዳዎቻችንን ቻው። ዛሬ በዚህ ቤት ክብሩን በእኔና በእናንተ እንዲገልጥ ካስፈለገ ሊጣል የሚገባው አጀንዳ አለ። ጌታው ይባርክ። ሰድና ጉዳፍላ ምላት በቃ እኔ ሁሌ የምትገርመኝ ሐና ናት። ሐና የምትጸልየው ጸሎት አላት። ሐና ትዝ ይላችኋል። እንጀስ ፍናና የምትባል ጣውንት አለቻትና ጀስ ሁሉ ጊዜ በየዓመቱ እየሄደች ትጸልይ። እኔ የጸሎቷ ርዕስ አልተጻፈም። እንደምታውቁት ትምህርት ቤት ስንገባ እንዲህ ብለው ነግረውናል። መጽሐፍ ቅዱስ ዶግማቲክ ትምህርቶች አሉት፣ የማይለወጥ ዶክትሪናል አስተምሮቶች አሉት፣ አገን ኦፒኒየን አሉት ብለውናል። ትምህርት ቤት ነው የነገሩ እንደዛ። እኔ ተስማምቶኛል እሱ አሰራ እኔ ኦፒኒየን ነው አሁን የምነግራችሁ እንጂ ሐና እንዴት ነው የምትጸልየው ብለ በጠቅን ሻታ ኮራማቻካ ብላ እንደው ላሳያት፣ እኛም ማህፀን እንዳለ ላሳያት ልጅ ስጠኝ። እግዚአብሔር ስራ አጣው። ላንቺ ልጅ ሰጥቼ ምን አሰቃየኝ? እኔ ለቀናት እኔ ልጅ አልሰጥም አለ። ይኸውልሽ በዛ ሰዓት እኔ ራሴ ልጅ እፈልጋለሁ አለ። እኔ ራሴ ምን እፈልጋለሁ? እግዚአብሔር ራሱ ልጅ ይፈልጋል በዛ ሰዓት። ለምን? የኤሊ ልጆች አስቸግረውታል። የክህነቱን አገልግሎት እየመሩለት ያሉት ሰዎች አስቸግረውታል። ስለዚህ እኔ ራሴ ልጅ እፈልጋለሁ። ማህፀንሽን የዘጋሁት እኔ ራሴ ነኝ። ስለዚህ አሁን ወደኔ አጀንዳ እንድትመጪልኝ እፈልጋለሁ አለ። ማን ነው ጮህ አሜን የሚልልኝ? ማን ነው ተስማምቶት አሜን የሚልልኝ? የራሴን ጥያ አንተን ይዛለሁ የሚል አሜን ይበልልኝ። እኔ ራሴ ልጅ እፈልጋለሁ። ለምን? የኤሊ ልጆች አስቸግረውኛል፣ ምናምን ተሆነውብኛል፣ የክህነትን አገልግሎት ያስቀጥሉልኛል ብዬ የጠበቅኳቸው አሳዛኝ ሆነዋል። ስለዚህ እኔ ራሴ ምን እፈልጋለሁ? ልጅ። ሐና እንደዚህ ያለች መረራት። በቃ ባሏ መጥቶ እኔ ከ10 ልጆች አልበልጥብሽም። ያቺ ታውቃለህ ጡብ ነው፣ ቶሎ ጡብ ቀልዳተ ደግሞ የምትገርም ናት። ይዛ በፊቷ ነው የምታልፈው። አትናገርም ግን ታስመርራታለች። አቤት አቤት ትላለች። አሁንም ሴት ሐዘንተኛ ስትሆኑ በጣም አስቸጋሪ ነው። ሚስቶች ባሎች እንፈተናለን እንደምታውቁት። ሚስቶች ሐዘንተኛ ሲሆኑ ባሎች ወደ ሚስቶቻቸው ለመምጣት ይቸገራሉ። እኔ ምን ይሻለኛል ነው የሚሉት። ስለዚህ በሯ የተከፈተ ሴትዮ አለች። እሷ ጋር ይሄዳል ዝም ብሎ። እሷ ጋር በሄደ ቁጥር ሴትዮዋ ደግሞ የልጅ እናት ትሆናለች። ከዛ ልጅ ይዛ ደግሞ በየዓመቱ እየመጣች ታስቀናታለች፣ ታስመራታለች። እዚህ ዝም ብሎ እዚህ እንትን ሁሉ ተሰብስቦ ትላለች። አላት አማርኛ። አትዘ ኢንድ ግን አንድ ነገር ወሰነች። ሃቱአና ሸካባ ወሰነች። አንድ ውሳኔ ወሰነች። ሐና እንደዚህ አለች። መጣችና ተንበረከከችና በጌታዋ ፊት እንዲህ አለች። ሐናም ይላል ከሐዘን ሰፈሯ ምን አረገች ይላል? ተነሳች። ከዚያ በእግዚአብሔር ፊት ቀረበችና እንዲህ ብላ ለመነችው። የባሪያህን መዋረድ ተመልክተህ ምን ብታረገኝ? ብታስበኝ። ዋው! ራሷን ትውት አደረገች። ከዛ እንደዚህ አለች። ወንድ ልጅንም ብትሰጠኝ እሺ። እግዚአብሔር የሚገርም ነገር ነው። እስከ ዛሬ ድረስ የምጸልየውን ጸሎት አልሰማም ነበር። አሁን ግን የጀመረችውን ጸሎት እባክሻና ቀጥ እንዳታቆም ይሄን ጸሎት እንዳታቆም። ምክንያቱም የኔ ልቤ መሻት ስለሆነ የልቤ መናፈቅ ስለሆነ እንዲህ ብዬ ትንቢት ተናግሬ ስለነበረ ሳሙኤልን እንደማስነሳ ነግሬው ስለነበረ በፊቴ የሚሄደውን ባሪያ እንደማዘጋጅ ስለተናገርኩኝ እኔም በቀባው ሰው ፊት የሚሄድ ልጅ ስለማገኝ ቀጥ ይሄን ጸሎት ወደኔ አጀንዳ ግብልኝ እንደዛ ወንድ ልጅም ብትሰጠኝ አስቀናታለሁ። አጨብጭቡና ለጌታ ክብር። አላለች አጀንዳ ቀይሬያለሁ አለች። አስቀናታለሁ ሳይሆን መልሼ ላንተ ለራስ እሰጣለሁ። ማን ነው የተዘጋጀ ሰው አጨብጭቦ ለጌታው ክብር የሚያመጣ? አትወስ አለቀ። ጸሎቷ በዛች ቅጽበት ምን ሆነ ይላል? ተሰማ። በቃ አለቀ። ይሄን ጸሎት ሲሰማ ጌታ አበቃ። ሐና ታንኪዩ አላት። የሚገርማችሁ ነገር
አፏን ስታነቃንቅ በነበረበት ጊዜ ኤሊ አያት። አንቺ ሴትዮ አለ። አቤት አለች። እኔም ምለው አለ ስካርሽ እስከ መቼ ነው? ወይ ጉድ! እንደተቀየረ አልሰማህም እንዴ? ሐሳብ እንደቀየርኩ አልሰማህም እንዴ? ሐሳብ ቀይሬያለሁ እኮ። አዎ ከዚህ በፊት ስካር ነበር ማወራው። ከዚህ በፊት ፐርሰናል አጀንዳ ነበረኝ። እንደው ባክህ እግዚአብሔር ሰው ጸልይልኝ፣ እጅን ወደ ላይ ጭነህ ሲሰጠኝ አሳያታለሁ እቺን ሴትዮ እል ነበር። አሁን ግን አለች አጀንዳ ቀይሬያለሁ። ማን ነው የተዘጋጀ? ባካችሁ አጀንዳ ቀይሮ የክብሩ መገለጫ ቃል ይሆን ያለ ያጨብጭብና ለአምላኩ ክብር ያምጣ። ዋው! ያን ጊዜ ግድ የለህም እግዚአብሔር ሰው እንደምን አምንቴ ሴት አትቁጠረኝ አለች። እነዛ ምናምንቴዎች ናቸው። ዶንኮን እንደሱ እንዳትል። አሁን የጮኩ ጩኸት ልዩ ነው። አሁን የግል አጀንዳ ላይ ሰው ሲጣበቅ ቁጥሩ ምን እንደሚሆን ስሙት። አማርኛው እንግዲህ የዛ ዘመን መጽሐፍ ቅዱሳዊ ቃል ነው። እንግዲህ እንዴት ላድርጌ ልቀይረው? ምናምንቴ የግል ጉዳዩን የሚያስፈጽም ሰው ምናምንቴ ሆነ። ሜንጦ ያላቸው በሜንጦ ሄደው አስነጥቅ ምናምንቴዎች ሆነ። አሁን ግን እንደዚህ አለች፣ ከመለኮት አጀንዳ ጋር ተስማምቻለሁ አለች። ቢሰጠኝ መልሼ ምን አደርገዋለሁ? ሰጠዋለሁ። እግዚአብሔር ልክ ያችን ጸሎት እንደዚህ አለ። እግዚአብሔር የለመንሽውን ልመና ምን ያደርግሽ? ይስጥሽ። ጨረሰች። እኔ በጣም የሚደንቀኝን ቃል ስሙ። ከዛ በኋላ ያለው ከዛን ጊዜ ጀምሮ ከዛች ሞመንት ጀምሮ ሐዘንተኛ መስላ ምን አላረገችም። ከዚህ በፊት ባሏ ሲያገኛት እንደምታውቁት ነው። ያው ይገባቸዋል ነገሩ። ባለ ትዳሮች ያላገባችሁ ብዙ ይሄ ላይ ይገባችሁ ይችላል። አጀስ ያዘነ ፊት ሚስቶቻችን ላይ ስናይ ሁሉ ጊዜ ስብራት ነው ለባሎች የሚሆንብን። አሁን ግን ስትመጣ ህልቃን አንተ አረ በጌታና ከዚህ ቤት አረማመዷ ሁሉ ያስታውቃል። ደስተኛ ስላልሆነች አረማመድ ልብሷ ሁሉ ይታወቃል። ጥቁር ነው ልብሷ። አሁን ግን ሄደች፣ ሻወሯን ወሰደች፣ ዘንጣ ጨመ። የሚገርምን አንድ ነገር ልንገራችሁ። እቺ ሴት ከባሏ ጋር በዛ ሰዓት ምንም አላደረገች። ደስታዋ የሞላው ከአምላኳ ጋር ስትስማማ ነው። ማን ነው አጨብጭቦ ክብር የሚሰጥልኝ ባካችሁ? ከአምላኳ ጋር አለቀ አለቀ። የተስማማ ሰው አለ ዛሬ? አራግፎ መሄድ፣ ጥያቄውን ጥሎ መሄድ፣ መከራውን አራግፎ መሄድ፣ የሚመለስ ጸሎት ያለው ክብር ለኢየሱስ ይሁን። ያን ጊዜ እንደዚህ አለች። እንጀት መጣች። ባሏ ሲያያት ዋው አለ። አሁን አብረን እንስገድ አለ። ከዚህ አብረው አይሰግዱም እንደው እንጃለኝ። ያን ዕለት ግን አብረው ሰገዱ። እኔ እንዲህ ቼክ እያደረገ የሚሰግድ ይመስለኛል። እሷ እናቴ ድሮ ብላ በእንትን መስገድ ይመስለኛል። እንዲህ በቃ ፍናናን እያየች አሁን ግን ድፍት ብላ አቃ ድፍት ብላ በደግ ድፍት ስትል ለምን አጀንዳ ቀይሬያለሁ? እስቲ በሉልኝ አጀንዳ ቀይሬያለሁ። ንገሩ ሌላ አጠገባችሁ ላለው አጀንዳ ቀይሬያለሁ። እስከ ዛሬ ስናፍቀው የነበረው ለግል ጉዳይ ነበረ። አሁን ግን ሐሳብ ቀይሬያለሁ። አጀንዳው በእኔ ላይ እንዲሆን ፈቅጃለሁ። የሚያምን ሰው አጨብጭቦ ክብር ይስጠው። አለቅ አጀንዳ ቀይሬያለሁ። የሚገርም ነገር ነው። ከዛስ ገባች ወደ ቤቷ። እግዚአብሔር ሐናን ምን አረጋት? አስባት። ዛሬ መታሰቢያ ቀን ነው። ዛሬ መታሰቢያሽ ቀን ነው። አጀንዳ የቀየርሽበት ቀን ስለሆነ፣ አጀንዳን የቀየርክበት ቀን ስለሆነ፣ ወጣቶች አጀንዳችሁን የቀየራችሁበት ቀን ስለሆነ ዛሬ የመታሰቢያ ቀናችን ነው። ማን ነው ጮሆ አሜን የሚልልኝ? ሃሌሉያ! ክብር ለኢየሱስ ይሁን። ጨረሰች። በዚህም ቦታ ላይ ፐርሰናል አጀንዳ ነበራቸው። ጌታ ኢየሱስ እሱን ተውት። የግል አጀንዳ ተውት። ታስታውሱ እንደሆነ በቀኝና በግራ ሲናፍቁ የነበሩ እኮ ናቸው እነዚህ ማለት ማዘር የሚልኩ እኮ ናቸው። የዋዛ እንዳይመስሉ ሲያስቸግራቸው ራሳቸው መጽሐፍ ቅዱስ ይገርመኛል።
ማሚ በጌታ ሂጂና ንገሪያቸው ለእግዚአብሔር ሰው ንገሪልን ተለመደ ስለሆነ አንጀ በክብርህ በመጣት አንዱን በቀኝ አንዱን በግራ these guys ይገባቸዋል ማለት ናፍቆታቸውና መሻታቸው የኢየሱስ የመምጣት አጀንዳ ጨርሶ እንዳልገባቸው በዚህ ትረዱታላችሁ 3 ዓመት ተኩል አብረው አሳልፈው በፍጹም ሊረዱት ያልቻሉ እንደሆኑ በዚህ ትረዱታላችሁ ጌታ ኢየሱስ እንደዚህ አላቸው ይሄን ይዛችሁ መቀጠል አትችሉም ማለት አትችሉም ስለዚህ እሱን ምን አርጉታል ጣሉት ይሄ እናንተ አጀንዳ ነው ጣሉት ስለዚህ አብ በገዛ ስልጣኑ ያደረገውን ወራትና ቀናት ታውቁ ዘንድ ለእናንተ ምን አልሆነላችሁ አልተሰጣችሁም ስለዚህ አይመለከታችሁም እሺ ታዲያ ምንድነው እኛን የሚመለከተን አሉት የሚመለከታቸውን አነበበላቸው እንዲህ አለ ጌታ ኢየሱስ እንዲህ አለ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ነገር ግን መንፈስ ቅዱስ በእናንተ ላይ ምን ባረገ ጊዜ በወረደ ጊዜ ምን ትሆናላችሁ come on ምን ትሆናላችሁ ኃይልን ተቀበላላችሁ ይሄ የኃይል ጊዜ ወቁ አንድ ነገር እናውቃለን ትምህርት ቤት እንዲያሳልፈናል የመንፈስ ቅዱስ ጥምቀትና ሙላት የመንፈስ ቅዱስ ጥምቀት የምንለው ጌታ ኢየሱስ እንደ ግል አዳኛችን አድርገን ስንቀበል ፑም የምንታተምበት ነው አይደል የምንታተም የመንፈስ ቅዱስ ኃይል የሚገለጥበት ግን በመንጠባበቅ ራስን በመስጠት ነው ከርሱ ጋር በመስማማት ነው አሁን እዚህ ጋር የመጣው ኃይል ያገልግሎት ኃይል ነው እግዚአብሔር የሚሰራበት ኃይል ነው ገንዘብ እኔና እናንተን የሚያደርግበት ኃይል ነው እኔና እናንተን የሚጠቀምበት ኃይል ነው ይሄንን ኃይል የሚናፍቁበት ሰዓት ነው እነዚህ ሰዎች የሚያስፈልጋቸው ይሄ ነው በዚህ ሰዓት መጣና እንደዚህ አላቸው ኃይልን ምን ታደርጋላችሁ ተቀበሉ ከዛስ ምን ይሆናል እንዲህ ይሆናል አንደኛ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳር ድረስ ምን ትሆናላችሁ ምስክሮቼ 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 መንፈስ ቅዱስ ሲመጣ በእኔና በእናንተ ላይ የሚሆነው ምስክሮቼ አያችሁ በመጀመሪያ እኛን ከሰራ በኋላ ሊሰራብን ሲመጣ የሚያስጀምረን በምስክርነት ነው ምስክር ከዛስ ሁለተኛ የሚሆን ነገር አለ መንፈስ ቅዱስ ሲመጣ የሚሆነው ነገር ማርቆስ ምዕራፍ 16 ላይ እንዲህ የሚል ቃል እናነባለን እሱን ካነበብኩ በኋላ እንቀጥላለን ክብር ለኢየሱስ ይሁን ተዘጋጁ ለጸሎት ተዘጋጁ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትሆናላችሁ ኃይልን ትቀበላላችሁ ዛሬ ኃይል የምንቀበልበት ቀናችን ነው ለሥራ እግዚአብሔር በእኔና በእናንተ ሊሰራ ኃይልን የምንቀበልበት ነው ይህ ኃይል ምንድነው የሚያደርግልንን በማርቆስ ምዕራፍ 16 ላይ እንዲህ ብሎ ይነግረናል ወገኖቼ አንድ ነገር በጣም እርግጠኛ እንድትሆኑልኝ ፈልጋለሁ በዚህ ቤት ዋው እኔ ሁሉ ጊዜ እንደዚህ ይላልው ሐዋርያቱን መጠቀም ከቻለ ጌታ ኢየሱስ እኔን መጠቀም አይቸገርም ይላል ሐዋርያቱን መጠቀም ከቻለ እኔን መጠቀም አያስቸግረውም ይላል ለምን ካላችሁ ከኔ ይልቅ ሐዋርያቱ አስቸጋሪዎች ይመስሉኛል ሳስበው ይመስለኛል ለምን ካላችሁኝ የሆነውን ነገር ተመልከቱ ከቁጥር 9 ጀምሮ ያነብላችኋለሁ ማርቆስ 16 ከቁጥር 9 ጀምሮ እንደዚህ ይላል ከሳምንቱም በመጀመሪያው ቀን ማልዶ ከተነሳ በኋላ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ምን ሆነ ይላል እስቲ በሉልኝ ኢየሱስ ከዛስ እርሷም ሄዳ አብረን አንብበው ባካችሁ ከእርሱ ጋር ሆነው ለነበሩቱ ምን ሲያረጉ ሲያዝኑና ሲያለቅሱ ሳሉ ምን አረገችላቸው አወራችላቸው ምን አርጓል ብላ ተነስቷል ደስ ይበላችሁ ኢየሱስ ምን አርጓል ተነስቷል እንደሞተ አልቀረም ኢየሱስን አይቻል ተነስቷል ምን መለሱላት ይላል አጨብጭቦ ጌታ ይባርክሽ አንቺ ጀግና ነሽ አንቺ ጀግና ጌታ ይባርክሽ እንዳንቺ አይነት ሴት ነው የሚያስፈልገን እንደው እኛ እንኳን ሀዝነን ልባችን ተሰብሮ ተተነው ነበር አንቺ ግን ሄደሽ አረግሽ ጌታ አልመረቋትም አንብቡት ምን እንዳሉ ምን አረጉ
የሚገርም ነገር ነው። እንደዚህ ይላል አወራችን፣ እርሱም ሕያው እንደሆነ ለእርሷም እንደታየ ሲሰሙ አመሰገኗት ነው የሚለው። እግዚአብሔር ያሳያችሁ። አብረው ውለው አብረው በልተው አብረው ጠጥተው አብረው ኖረው እሞታለሁ ደግሞም እነሳለሁ ብሎ ነግሯቸው እኔና እናንተ እንኳን ሰምተን ነው በመጽሐፍ አምነን ነው። እነሱ አብረው አሳልፈው መታ ስትነግራቸው እንዲህ ያሉ ይመስለኛል። እኔ ቆይ ምን አንቀጀቀጀሽ? መቃብር ለመቃብር ምን አዞርሽ? ያሏት ይመስለኛል። ይቺ ሴት ቀጠሉ ስሙልኝ። ከዚያም በኋላ ከእነርሱ ለሁለቱ በባላገር ሲሄዱ በመንገድ በሌላ መልክ ምን አደረገ? ተገለጠ። እነዚህ ማን ናቸው? የኤማውስ መንገደኞች። ኦኬ ምን አደረገ? እነርሱም ሄደው ለሌሎቹ ምን አደረጉላቸው? ምን ሆኗል ብለው ተነስቷል። ኢየሱስ ምን አድርጓል? ተነስቷል። ሰዎቹ ምን አሏቸው? እንዴ ቼክ ሲያደርጉን መቼ ወጣችሁ ከዚህ ቤት? አብረን አልነበርን እንዴ? ከመቼው ሄዳችሁ አገራችሁ? These guys amazing people። ይኸውልህ እነዚህንም ደግሞ ምን አላረጓቸውም? አላመኗቸውም። ቀጠለ። ይሄ ጌታ መቼ ዋዛ ነው? ነገር ጀምሯል፣ ሊተወን አይችልም። አሜን በሉልኝ ባካችሁ። ነገር ጀምሯል፣ ሊተወን አይችልም። እንደዚህ ያለ ቀጠለና እንደዚህ የሚል ቃል አነበበ። በኋላም በማዕድ ተቀምጠው ሳሉ ለስንቱ ተገለጠ? ለ11 ምን አረገ? ተገለጠ። ከዛስ ተነስቶም ያዩትን ምን ስላላረጉ ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ምን አደረገ? አይገርምም? ጌታ ኢየሱስ ሲገለጥላቸው መንፈስ ያዩ መሰላቸው ይላል ዮሐንስ። አይተውት አይ መንፈስ ነው እሱ አይደለም። ሶስተኛ ጊዜም ተገልጦላቸው እሱ አይደለም። እሺ አሁን ለነዚህ እኔና እናንተ ብንሆን ኃላፊነት እንሰጣለን? ታረጉታላችሁ? እኔ አላረገው። እኔ እውነቱን ለመናገር አላረገው። ምን ታረጋለህ ብትሉኝ ቀበቶዬን እፈታና ከጴጥሮስ ነው መጀመሪያ። ጴጥሮስ አንተ ነህ ይሄን ሁሉ ሰው ብታስተባብር አንተ ነህ ባል እያልኩ እየገረፍኩ ነበር ማባረራቸው። እኔ በሆን ነው ያልኩት። ያንቺ ጌታ ግን ድካምሽን የሚያውቅ አለማመናችንን የሚረዳ በራሳችን አጀንዳ ምንም ብንጠለፍም ነገር ግን ቀጣይ ሊሆን ያለውን የሚመጣው መንፈስ ምን ሊያደርግ እንደሚችል የሚገባው ጌታ እንዲህ ብሎ አላቸው። አጨብጭቡና ለዚህ ጌታ ክብር ሰጡልኝ። መንፈስ ሲመጣ ልዩነት ይሆናል። ሃሌሉያ። በራስ ጉልበት እንደማይሆን ያውቃል። እንደዚህ አላቸው። የኔ ጌታ ድንቅ ጌታ ነው። እንዲህ አላቸው። አለማመናቸውን ነቀፈና እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ። ዋት ለዚህ እኮ ነው የምላችሁ እነሱን መጠቀም ከቻለ እኔና እናንተን መጠቀም አያስቸግረው። ቢያንስ እኔና እናንተ ትንሽም ብትሆን እምነት ያለን ይመስለኛል። የኢየሱስ ትንሣኤ ችግራችን አይደለም፣ ተነስቷል እንላለን። እነሱ ግን ተነስቶም ቀጥሎ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ምን ይሆናል? ይፈረድበታል። ቻው ጨረሰ። ከዛስ ያመኑትንም በሉልኝ እስቲ ምንድነው ያለ? ኖ እንደሱ አይደለም ያለ። ፕሮፌት እንትናን ኖ አፖስትል እንትናን ኖ ኢቫንጀሊስት እንትናን ፓስተር እንትናን ማንን አለ? እስቲ በሉልኝ ማንን? ያመኑትንም እነዚህ የትኞቹ? እኔ እነዚያ ቢል ኖሮ የሚመጡ አድርገን እንጠብቃቸው ነበር። ነገር ግን ጌታ ኢየሱስ ሲናገር የትኞቹ? የት ነው ያሉት ማለት ነው? እነዚህ ምልክቶች ምን ያደርጓቸዋል? ይከተሏቸዋል። በስሜ እስቲ በሉልኝ፣ ድገሙልኝ። ምን ያደርጋሉ? አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም በእጆቻቸው
ይይዛሉ። የሚገድል ነገር ቢጠጡ እንኳን አይጎዳቸውም። ከዛስ እጆቻቸውንም በድውዮች ላይ ይጭናሉ፣ እነርሱም ምን ያደርጋሉ? ይድናሉ። አጨብጭቡና ለዚህ ቃል ክብር ስጡልኝ። ኢየሱስ የእግዚአብሔር ልጅ የታመነ ጌታ፣ ዛሬም የሚሰራ ዛሬም ሕያው የሆነ ዛሬም የሚያደርግ ጌታ እንደሆነ በዚህ ክፍል እንረዳለን። ቀጥሎ እንደዚህ አለ። በጣም የሚገርመኝ ልክ ይህንን ከነገራቸው በኋላ ቁጥር 19 ላይ ጌታ ኢየሱስም ከነሱ ጋር ከተናገረ በኋላ ወደ ሰማይ ምን አረገ? አረገ። ሐዋርያት ሥራ ምዕራፍ 1 ከማረጉ በፊት የነገራቸው ቃል ማርቆስ ትንሽ ክሊር አረገው። ዮሐንስ ሉቃስ ሲናገር ኃይልን ትቀበላላችኋልና በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ምስክሮች ትሆናላችኋል ዘጋው። እሱ ግን መጣና ያመነ አለ የተጠመቀም ምን ያደርጋል? ይድናል። ያላመነ ግን ይፈረድበታል አለና ያመኑትንም እነዚህ ምልክቶች ይከተሏቸዋል። አማኝ አለ እዚህ ቤት? አማኝ አለ ወይ እዚህ ቤት? ሐዋርያ አልጠየቅኩም፣ ነብይ አልጠየቅኩም። አማኝ እዚህ ቤት ካለ ለዚህ ጌታ እልልታ፣ ጭብጨባ፣ ክብር ያምጣ። ዋው! ታንክ ዩ ጂሰስ። ያመኑትንም እነዚህ ምልክቶች ይከተሏቸዋል። የሚገርመው ቁጥር 19 ጌታ ኢየሱስም ከነሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ይላል ወጥተው በየስፍራው ምን አረጉ? ሰበኩ። ጌታም ከነርሱ ጋር ምን ያደርግ ነበር? ይሰራ ነበር። ከዛስ በሚከተሉትም ምልክቶች ቃላቸውን ያጸና ነበር። እና go back to the book ወደ መጽሐፋችሁ ተመለሱ። ያነበብኩትን አልሰማችሁ ማለት ወዳችሁኛል ማለት ነው። ይሄ ማለት ምንድነው የሚለው? ቃሉን ምንድነው ያልኩት እኔ? ቃላቸውን ራይት። ይኸውልህ ቃላቸውን አይደለም ያጸናው። ምኑን ነው ያጸናው? አጨብጭቡለታ ታዲያ። ቃሉን የሚያጸና የታመነ አምላክ በዚህ ቤት አለ። ክብር ለኢየሱስ ይሁን። አንድ ሰው እንደዚህ ይበል፣ ዛሬ እንደመጣው አልመለስም። ዛሬ እንደመጣው አልመለስም። ይህች ቀን የኔ ቀን ናት። መጽሐፍ ቅዱስ ሲናገር እግዚአብሔር የሰራት ቀን የቷ ነች? ይህች ናት። ምን እናድርግባት? ሐሴትን እናድርግ፣ በእርሷ ምን ይበለን? ደስ ይበለን። ደስ እንዲለን በተሰጠችን በዚች ቀን ደስታችን ፍጹም ይሆናል። ማን ነው አማኛ ጨብጭቦ ለአምላኩ ክብር የሚያመጣ? ዋው! ታንክ ዩ ጂሰስ። ስለዚህ ነገሬን ልጠቅልል። መንፈስ ቅዱስ ሲመጣ ምን ይሆናል? አንደኛ እኛን ይሰራል። ሁለተኛ በእኛ ይሰራል። አሜን። እኛን ይሰራል፣ ከዛ በእኛ ይሰራል። በእኛ ሲሰራ እንዴት ነው የሚሰራው? መንፈስ ቅዱስ በእኛ ላይ በወረደ ጊዜ በመጀመሪያ ምንን እንቀበላለን? ኃይልን። እስቲ በሉልኝ። ከዚያ ምን ይሆናል? ኃይልን። ከኃይል በኋላ ምን ይሆናል? ምስክር። ሁለመናችን ምስክር። ታክሲ ሁሉ ወሬ ሆነ። በቃ በኢየሱስ አንዳንዶቻችን ምናልባት በታክሲ የምንጠቀም ድሮኔ እንደሱ አድርግ ስለነበረ ሆም ብዬ ለጓደኛዬ እሰብከዋለሁ። ሆም ብዬ ነው የምሰብከው። ጌታን የተቀበለ ነው ግን አይገርምም እላለሁ። አይገርምም? እኔ እኮ እዚህ ሀገር የሚገርመኝ ይሄ ነው እላለሁ። ምንድነው ሲለኝ ይሄ ጌታ ኢየሱስ እላለሁ። መልእክቴ አጀንዳ አንድ ነው። ለሰዎቹ መንገር ነው። 12 ለሞላ ታክሲ መንገር ነው የኔ ሐሳብ። ለወንድሜ መንገር አለ። ምስክር። አይገርምም? ይሄ ጌታ ባስ አይቀረኝም እጀምራለሁ። አይገርምም? ምን ነው? ጌታ ይሰራል። እግዚአብሔር እንዲህ አድርገው፣ እግዚአብሔር እንዲህ አድርገው ምስክር መሆን ጀመረ። ያን ጊዜ ሰዎች ሁሉ በግድ እንዲሰሙ ይገደዳል። ቢጠይቁኝ እኔ እኮ ለሱ ነው የነገርኩት። ካልፈለጋችሁ ጆሮአችሁን ዝጉ። እናንተን አልተናገርም። እኔ ነገርኩ ለሱ ነው የነገር። እጀምራለሁ። ከዛ በኋላ ሞቅ ሲለኝ እቀጥላለሁ። ያድናል የመጮህ ጀምራል። ከዛ በኋላ ጌታ መስራቱን ይቀጥላል። ክብር ለኢየሱስ ይሁን። እንደዚህ ያለ ኃይልን ከተቀበልን በኋላ የማዳኑ ክንድ በእኛ ላይ መገለጥ ይጀምራል። ምስክሮች ከሆንለት መንፈስ ቅዱስ በእኛ ላይ ከወረደ በኋላ በእኛ ሲሰራ ምስክሮች ያደርገናል። ሁለተኛ እጆቻችንን ይጠቀምበት። አሜን። እጆቻችንን ምን ያደርጋል? ይጠቀማል። ምን ያደርጋል? የፈውስ ኃይል ያልፋል።
ምን ይሆናል? የታሰረ ይፈታል። ምን ይሆናል? ያዘነ ይጽናናል። ምን ይሆናል? ግራ የገባው መፍትሄ ያገኛል። ምን ይሆናል? የተዘጋበት ይከፈትለታል። ምን ይሆናል? ነፍሱ የተጨነቀ መልስ ያገኛል። ዛሬ ተረኛ የሆነ ሰው እኔ ነኝ የሚል ሰው ያጨብጭብና ለአምላኩ ክብር ያምጣ። እንደመጣው አልመለስም ያለ ሃሌሉያ